አለቅ ራስሽን ያመረ ይወደድሽ ሁለት ያንቺ አንቺ ሻምፒዮን አንቺ እግዚአብሔርን ዓለም ሁሉ ያንቺ ነው የሚመስልሽ። ደስታ ነው የሚሰማሽ። ስሜትሽ ጥሩ ነው። የሰው ሀሳብ አትቀበይም። በራስሽ ነው የምትወሰኝ። መሄድ ካለብሽ ትሄጃለሽ፣ መብላት ካለብሽ ትበያለሽ፣ መተኛት ካለብሽ ትተኛለሽ እንደፈለግሽ። እንዴ ምንድን ነው እንዴ? ደውለሽ እኮ ልብሳ ብለሽ ጠይቀሽ እኮ ነው የምትፈሺው። እንዴ እንደዚህ እዚህ ድረስ እኮ ታጥራችኋል እናንተ። እንዴ አረፋሴ መጣ ልብሳ እንዴ ለቃቂው ስትልሽ ነው እንዴ። ምን ሆነሽ ነው? ሁሉ ነገር በሰው እንዴ እናንተ እኮ በቃ አቅጣጫችሁ መሪያችሁን ይዘው እኮ እነሱ ናቸው። በዚህ ታጠፊ የምን አባቱን ዘና በይ እንጂ አታይም እንዴ? ዘና ብለው እኮ ነው ቲክቶክ ላይ ላይፋቸውን እየኖሩ ያሉት። አታያቸውም እንዴ? ዘና ብለው ማርያምን የአሚት ቀን የኮንምን ቀን የጉንዳን ቀን የዶሮ ቀን እያሉ ማርያም ይመቻቸው። ጅል ስገኛ አብረ መጃጃለ የምን እንደዚህ እየየ ማለት ነው። እድሜ ልክሽን ተለቅሻለሽ እንዴ? አልጋ ላይ ምን ልትፈጥሪ ነው የምታለቅሽው? ለምንድን ነው የምትጨናነቂው? ምንድን ነው? ቆይ እስኪ እንደው የሚያስጨንቅሽ ነገር ምንድን ነው? እስኪ ቆይ እንደው እንዴ ለየትኛው ለወንድ ነው የምትጨነቂው? ይሄ ትናንትና ሰብሮሽ እሱ ትዳር ይዞ ልጆች ወልዶ ረስቶሻል። አንቺ ገና ስለሱ ትጨነቂያለሽ አይደለ? የዛሬ 5 ዓመት የተዘረፍሽው ብር እሱ እስከዛሬ ድረስ አይምሮሽ ውስጥ ከብሩ በላይ ሰብሮ ጥሎሻል። አላልሽው? እግዚአብሔር እኮ ነው የሚሰጠው፣ እግዚአብሔር ነው የሚነሳው። የምንድን ነው መጨናነቅ እንዴ? ገና ከገና ምን ይላል? ኧረ ተይ ይሄ ሞባይል አምጪልኝ፣ ጉንዳን አምጪልኝ ባናተ ተተከረው እንዴ። ራሴን መጀመሪያ መንጣት ሳላውቅ ነው አንተ አውሮፕላን እነሱ እኮ ቢመቻቸው እኮ አንቺ እዚህ አስከሬንሽ መጥቶ ምንም አይመስላችሁም። ስትሞች እኮ ዝናብ ሳይመጣ ፀሐይ ሳይበረታ እንቅበረው እኮ ነው የምትባየው። ስትሞች ያ ሁሉ ውለታ ውለሽ ያን ቤት ለዛ ቤት ብለሽ ሞተሽ አስከሬንሽ ይዘሽ ሄዶ ዝናብ ሳይመጣ ፀሐይ ሳይበረታ ቀብረ ነው እንመለስ ለሚል ማህበረሰብ ነው እንደምትጨነቅ። ለዚህ ጉንዳን ህዝብ ነው የምትጨነቂው። ኧረ እባክሽ ዞር በይ፣ አምላክሽን አክብሪ። ሞኛት በይ እንዴ! ቢያንስ እንኳን በሰራሽው ቤት እንኳን 2 ቀን 3 ቀን እንኳን አስከሬኑ አይቀመጥ እስኪ እንደው ይባላል አይባልም? ማን አስቦች? ለማን ብለሽ ነው የምትሞችው? ለማን ብለሽ ነው የምታለቅሽው? እህቴ ለማን ብለሽ ነው በሽተኛ የሆንሽው? ተይው። ከሆነ ይሆናል፣ ካልሆነም ደግሞ ምንም አይመጣ። እንዲሆን አይደል መከራ የምታየው? ካልሆነ ታዲያ ምን መፍትሄው ምንድን ነው? ማልቀስ መፍትሄ ይሆናል? መጨናነቅ፣ በሽተኛ መሆን፣ ራስ ለማጥፋት መሯሯጥ መፍትሄ ነው? ለማን ብለሽ ነው ራስሽ የምታጠፊ እንዴ? ሰው እኮ አይደለም አንቺን አደራ የሰጠሽ፣ እግዚአብሔር እኮ ነው አንቺን የፈጠረሽ። እግዚአብሔር የፈጠረውን ሸክላ ራሱ ይውሰደው። አንቺ ኑሪ እስከምትኖር ህይወት ትቀጥላለች። ይኸውልሽ ትናንትና ባል መጣ፣ ይሄ ቀን ከመጣ ራሴን አጠፋለሁ ያልሽው ቀን እኮ አልፏል። ዛሬ እኮ 2 ወር 3 ወር 4 ዓመት 5 ዓመት እኮ አለፈ እኮ። ዛሬ ላይ እኮ አንቺ አለሽ። ይሄው እኮ ቀኑ ክፉ ቀን እንኳን አልፎ የለም እንዴ? ምን ችግር አለ? ሰኞ ለማክሰኞ መልቀቁ አይቀር። ምን አጨናነቅሽ? የምን ምን አንዴ ነው የምትኖሪ። በቃ ተይው፣ እርስ ታርጊና ሰላም ኑሪ። ተንቀሳቀሽ፣ ራስሽን ውደጅ፣ ለራስሽ ክብር ስጪ፣ ራስሽን አፍቅሪ፣ ለራስሽ ደስተኛው ነው። ተጨንቀሽ ምን ትርፍ ታገኛለሽ? መጽሐፍ ቅዱስ እናንተ ለምንድን ነው የምትጨነቁት? ለነገ ክፋቱ ይበቃዋል። እናንተ ሸክማችሁ የከበደ ኑ ወደ እኔ ሸክማችሁን እቀበላለሁ እኮ ብሎ መጽሐፍ ቅዱስ ተጽፏል። ለምንድን ነው ለእግዚአብሔር አትሰጪውም እንዴ? የምን ጭንቀት ነው? ነገ ላይ ታውቂዋለሽ እና ነው የምትጨነቂው። ከሆነ ይሆናል፣ ካልሆነ ነው። 1 ሰዓት ለምን ኖረሽ አትሞችም? 1 ደቂቃ በቃ ቀንሽ ነች። ቀንሽን ግን አታሳሚ። ይኸውልሽ ለቀንሽ ትልቅ ቫልዩ ሊኖርሽ የሚገባ በካንሰር የተያዙ ሰዎች ዶክተሮች ቀናቸውን የወሰኑባቸው ሰዎች ምን አይነት ህይወት እንደሚኖሩ አይተሻላል። ያ ቀን ሳይመጣ አንቺ ላሁን እንደ ካንሰር እንደተያዘ ሰው ጊዜሽን ጠብቂ። ለጊዜሽ ለራስሽ ዋጋ ክፈይ። አትፈትፈሽ። ሁሉም ከእንትን አያልፍ፣ ከወሬ አያልፍ። ጠራከኝ ማን ነው የገባው? ገዝታ አውሩ። ሳሚዬ እንዴት ነህ? እንዴት ናችሁ? ሳሚዬ አሁን 1 ወር ይሆናል። አንድ ነገር ላውራ፣ የሆነ ነገር ካጋጠመኝ ማለት ባለመስማቴ እዚህ ጋር አሉ 200 ምናምን ሰው፣ ለእነሱም ትምህርት ይሆናል። ሳሚዬ እኔ በጣም ነበር የማማረረው። በጣም ማታ ማታ ስተኛ ማልቀስ፣ ማማረር። እኔ እንጃ ከፈጣሪ ጋር የሆነ ጦርነት ነበር የምገጥመው። አንተ እኔን አትፈልገኝም፣
ብቻ ብዙ ነገር የሰው ልጅ እኮ የሆነ ውሳኔ መወሰን አለ። ግን እንደዛ ሳይሆን በጣም ከባድ በቃ ማማረር። በቃ ጠዋት ተነስቼ አማርራለሁ፣ ማታ አማርራለሁ፣ በየሰዓት ነው የማማርረው። እና ድንገት አመመኝ። ህመሜን አልተናገርኩም፣ ደብቄ ዝም ነው ያልኩት። ሲጣናብኝ ነገርኳቸው። ወደ ሐኪም ይዘው ሄዱ። አስቸኳይ ኦፕሬሽን መሆን አለባት። 12,000 ተጠየቅኩኝ። ሳሚ አላለቀስኩም፣ ወላሂ ለአዚም ዝም ታውቃለህ። ምንም ባልሆንኩ ጊዜ እኔ ቁጥር እንዳማራሪ ነበርኩ። ከታመምኩ ግን ለምን ላማር? አላህ አልሐምዱሊላህ ነው ያልኩት። ትምህርት ነው። ይሄ ቀን አልፎ ደግሞ የበለጠ እንዳመሰግን እሆናለሁ። አንድም ባካ ከዓይኔ አልፈሰሰም። ወደኋላ ተመልሼ የሰራኋቸው ምንም ሳልሆን። የሰው ልጅ እኮ የሚያማርረው የሆነ ነገር ሲሆን እሺ ምክንያት አለው። እየሰራሁ ነው፣ አልሐምዱሊላህ ይከፈለኛል። ግን ዝም ብሎ ማማረር በቃ እየሰገርኩኝ አንዳንዴ አልሰግድም። ምንም ላታረግልኝ ነገር እንደዚህ ብዬ ከፈጣሪ ጋር ጦርነት የምገጥም እኔ ነበርኩኝ። ከዛ 12,000 ሲባል ሴትዬን እዚህ ካልቻልሽ በቃ ሀገሯ ሄዳ ኦፕሬሽን ትሁን ተባለ። ኦፕሬሽኑ ደግሞ ቶሎ መደረግ አለብኝ፣ ውሃ ቋጥሯል ስለተባለ ማለት ማህፀኔ ጋር ነው። ከባድ ነው። አልሐምዱሊላህ ሰዎችም አላህ ይስጣቸው ምንም ሳይጨክኑ ሆስፒታል አስገቡኝ። ብዙ ሳልቆይ ኦፕሬሽን ሆንኩኝ። አሁን 1 ወሬ ነው። አልሐምዱሊላህ ደህና ነኝ፣ እየተሻለኝ ነው። ግን እህቶቼ ወላሂ አታማሩ፣ አልሐምዱሊላህ ይበሉ። ዋናው ትልቁ ነገር ጤና ነው። ጤና ግን ስታጡ እኔ እዛ ሆስፒታል 3 ቀን ተኝቼ ሌላውን ተውት። ከኦፕሬሽን ስነቃ የሆንኩት ነገር ለእኔ በጣም ከባድ ነው። የሆነ ሰው እንደዚህ ጭብጥ ማድረግ እፈልግ ነበር፣ ግን በሰዓቱ ሰው አላገኘሁም። አላህ ይስጣት ሴትዬ የነበረች የእሷን እጅ እንደዚህ ይዤ ያቀናለፍ። አልሐምዱሊላህ አሁን ደህና ነኝ። ከታከምኩ 1 ወር ሆነኝ። እና እህቶቼ አታማሩ፣ አልሐምዱሊላህ ይበሉ። በሁሉም ነገር ተመስገን በሉ እና አልሐምዱሊላህ። እና ሳሚ የምትናገረው ነገር ለሰማ ሰው ትምህርት አለው። እኔ በሰዓቱ በፊት እሰማሃለሁ፣ ግን እንደዚህ ከልቤ አላስገባም። አሁን ግን አስገባለሁ። ለሰው ልጅ ዋናው ነገር ጤና ነው እና ጤናችሁን ጠብቁ። ስትታመሙ ደግሞ ጊዜ አትውሰዱ። አሁን እኔ በመድኃኒት ወደው ይለቅ ነበር፣ ግን በመቆየቴ 12,000 ነበር 10,000 ተከፍሎ ታከምኩኝ። ኢንሹራንስ ለ1 ዓመት ነበረኝ። 2 ዓመት ልጨርስ 3 ወር ስለቀረኝ ኢንሹራንስ ያልቋል። የ1 ዓመት ነበር የተሰራልኝ። 10,000 ተከፍሎ ታከምኩኝ። አልሐምዱሊላህ። እና ዋናው ጤና ስትያዙ ነው ሁሉንም ነገር የምታውቁት። እና ዋናው ጤና። እኔ አሁን አላለቅስም፣ እስቃለሁ፣ አልሐምዱሊላህ ይላለሁ። ለምን ያ ቀንም ስላለፈ ማለት። እና ሳሚ እኔ ዝም ብዬ ነው የማዳምጥህ። ወላሂ ኮሜንት ራሱ አላረግም፣ በቃ ከልቤ። እኔ አንዳንዴ የሆነ ነገር ስትናገር የማያስቀው ነገር ሲያስቃቸው አይ ይላለሁ። አልደረሰባችሁም፣ አልገባችሁም እላለሁ። እኔ ግን ሁሉ ነገር አሁን ከታመምኩ በኋላ ገብቶኛል እና አልሐምዱሊላህ። ጤናችሁን ጠብቁ እህቶቼ። ሳሚዬ አላህ ይስጥህ፣ ለምታረገው ለምትመክረው ነገር አላህ ይስጥህ ወንድሜ። አመሰግናለሁ። አያችሁ አይደለም በቃ የሰው ልጅ የባሳልና ሀገርን አትልቀቅ ነው። እኔ የምለው ይሄ ነው። ያ ክፉ ቀን ሳይመጣ፣ ያ የምትሰበሩበት ቀን ሳይመጣ፣ ያ የምትረሱበት ቀን ሳይመጣ ደህና አሰሪ ስላላት ፈጣሪዋ ስለሚወዳት ነው አሳይቶ ይማርት። ከዛ በፊት በሚረባውም በማይረባውም ራሷን ስታማር፣ ራሷን ስትጠላ፣ ከፈጣሪዋ ጋር ስትጋጭ፣ ራሷን ጠልታ ነበር። በነገራችን ላይ ጭንቀት የሚመጣው ራስን ከመጥላት። ራሳችሁን አክብሩት፣ ራሳችሁን ውደዱት። ብዙ ሰው እየጠፋ ነው፣ ብዙ ሰው እየሞተ ነው፣ ብዙ ሰው እያለቀ ነው በዚህ ጉዳይ ላይ። አይገርም? የእውነቴን ነው የምነግራችሁ። አሁን እቺ ልጅ ከዚህ በኋላ ማለት ነው በጣም ብዙ ህይወቷ የተስተካከለ ነው የሚሆነው። በቃ ነቃች፣ በቃ ቶሎ ባነነች። በቃ ለካ እኔ ከወደኩኝ እግዚአብሔርን አሰሪዎችሽ ሊከበሩ ይገባል፣ ሊወደዱ ይገባል። ትልቅ ሰዎች ናቸው። አዳኗት። ማን ያድናት ነበር?
በዙሪያ ያለ ጓደኛ ምናምን እንኳን አንዳንዴ ችግር ነው። እውነቴን ነው የምነግራችሁ። ለራሳችሁ ፍቅር ስጡ፣ ለራሳችሁ ክብር ስጡ፣ ለራሳችሁ ቦታ ስጡ፣ ራሳችሁን ውደዱት። ተውት። ችግር አለው እንዴ? ምን ሆናችሁ ነው? እንኳን እናንተ አሁን እኔ የምነግራችሁ ሰው እኮ እዚህ ሀገር መጥቼ እኮ አንድ ቀን ሙሉ እኮ ምግብ እኮ አጥቼ ያልበላሁበት ቀን አለ። ብዙ ምክንያት እኮ ሊደርድር ብል እኮ እኔም ራሴ የመምተኛ ማንም ሰው እኮ ብዙ ችግር አለ። መተውን የመሰለ ነገር ተውትና ራሳችሁን ቦታ ስጡ። አለ አምላክ አለ። በጣም የሚገርም ሰማይን ያለ ምሰሶ ምድርን ያለ ዋልታ የዘረጋ ድንቅ አምላክ አላችሁ። አይገርም? ድንቅ አምላክ አለ። ነገሮችን የሚቀይር በእለት ማታ ተኝተሽ ስትነሽ አዲስ ትሆኛለሽ። ተለማመዱት። ከሁሉም ነገር ይሄ አገር ቤት ሂጅ ቤት ልስራ የሆነ ቦታ ሂጅ ብር ሰብስቤ ባንክ ምናምን የምትጨነቁ ሰዎች እሱን ተውትና መጀመሪያ ራሳችሁን ውደዱት። ራሳችሁን ስትወዱት፣ ራሳችሁን ስታከብሩ፣ ለራሳችሁ ቦታ ስትሰጡ፣ ይሄ ሀሜት ወሬ የማይመለከታችሁ የማያገባችሁ ቦታ ማትፈተፍቱ ከሆነ ህይወት ጣፋጭ ትሆንላችኋለች እስካላችሁ ድረስ። አጭር ናት። አይገርም? እድሜ ጨመረ ሲባል ሰምታችኋል አይደል? እድሜ እኮ አይጨምርም። እድሜ የሰው ልጅ እድሜ አይጨምርም። ለምሳሌ 30 ዓመት የምትቆዩ ከሆነ 27ቱን ቆይታችሁት ከሆነ 3 ዓመት ነው ያላችሁ ማለት ነው። ስለዚህ የሚቀራችሁ 3 ዓመት ነች ማለት ነው። ለምንድን ነው የጎደላችሁን ነገር የምታዩት? የተሰጣችሁ አይበዛም? ፈጣሪ እኮ ይሄን አሁን የሰጣችሁን አየር፣ የሰጣችሁን ፀሐይ፣ ጨረቃ፣ የሰጣችሁን እድሜ፣ ጤና፣ ውሳኔ፣ የሰጣችሁን አይምሮ በሰው እጅ አድርጎት ቢሆን ኖሮ እንዴት ነው የሚያኖሩ? እንዴት ያኖሩን ነበር? ማን ይኖር ነበር? አሁን እንኳን ይሄን እንኳን የሌላቸው በገንዘባቸው እንዴት ነበር እያደረጉን ያሉ? በተንኮላቸው እንዴት ነው ሰውን እያደረጉ ያሉ? እግዚአብሔር እኮ ለሰው ያልሰጠው ራሱ ብቻ ለእናንተ የሰጠ በገንዘብ የማይቆረጥ የማይል ስንት ነገር አለ። ይሄ እጅሽ እኮ ድንቅ በሚሊዮን ብር እኮ ገዝተሻተኝ። ይሄ እጅሽ የሚንቀሳቀሰው ግን እግዚአብሔር ስለፈቀደ ነው። እጅ የሌላቸው ሰዎች ግን እግዚአብሔርን አመስግነው እጅ የሌላ ይሄ እጅ ተው አንድ አይደል ሁለት እጅ የሌለው ሰው አለ። ሁለት እጅ አይደል ሁለት እግር የሌለው ሰው አለ። ይሄን ይኖራል። እናንተ እጅ እያላችሁ አየር እየሳባችሁ በህይወት እያላችሁ እየተነፈሳችሁ በሰላም እያደራችሁ ያላችሁ ይሄ ነገ ሊመጣም ላይመጣም ቢመጣም ጤና ባይመጣም ችግር ለሆነ ለገንዘብ ለትንሽ ነገር ለጎደለሽ ነገር እንዲመከራሽን ስታይ በሽተኛ ትሆኛለሽ። የተሰጠሽን እኮ የተሰጣችሁን የጎደላችሁን ነው እንጂ የተሰጣችሁን ብታውቁ ኖሮ ብሎ እግዚአብሔር በጣም የሚናደድበት መጽሐፍ ቅዱስ ላይ አለ። እናንተ እምነት የጎደላችሁ እናንተ የፍኝት ልጆች ከሚመጣው ቁጣ እንድትድኑ ማን ነው የመከራችሁ ተብሎ የተባለው እኮ ይሄ። ሳሚ እንደምን አመሸህ? ይቅርታ አንድ ሀሳብ አለኝ። እኔም ያለፉበት መከራ ችግር ነበርና አሁን እዛ ችግር ላይ እኔ መከራ ነኝ አልልም። አንተን እከታተልሃለሁ፣ አዳምጣለሁ። እኔም በአረብ ሀገራት ብዙ መንገዶችን አልፌያለሁ። አሁን ኢትዮጵያ ውስጥ ነው የምኖረው። ግን ለእህቶቼ ትምህርት ይሆናል ብዬ ያሰብኩትን አንድ ነገር መናገር ፈልጌ ነበረ። እኔ አሁን ዛሬ በተለይ አሁን እኔ ከገባሁ አንተን ከማዳመጥ ከጀምሮ የምትናገራቸው ነገሮች በሙሉ እኔ ያሳለፏቸው ነገሮች ናቸው። የሚገርም ነገር ማለት ነው። የሆነ እንትኔን የኮረኮርኩኝ ያክል ነው እየተሰማኝ ያዳመጥኩ። ምክንያቱም እኔ አረብ ሀገር በመኖር ሰዓት ለተወሰነ ዓመት ሰርቼ ወደ ኢትዮጵያ በመጣ ሰዓት ሁሉም ዘመዴ ነበር፣ ሁሉም ወዳጄ ነበር። ያስኩትን ብር ለመጣው ሁሉ እያዘረዘርኩ መስጠት መበተን ነበር ስራዬ። በአጋጣሚ እንደዛ አድርጌ ከተመለስኩ በኋላ አረብ ሀገር ስመጣ ታመምኩኝ። ታመሜ እዛ ኦፕራሲዮን መሆን አትችይም ተብዬ ወደ ኢትዮጵያ ተመለስኩ። ወደ ኢትዮጵያ ስመለስ ግን የሚገርም ነገር አይደለም እነዛ የበተንኩላቸው ዘመዶቹ ቀርቶ እናቴ የገዛ እናቴ ፊቷን ነው ያዞረችብኝ ማለት እችላለሁ። እውነት ለመናገር ማለት ነው ይሰለቻል። የገዛ ወላጅ እኔ የቤተሰቦችን ገመና ማውራት ፈልጌ የቤተሰቦችን ስሟት፣ ከልባችሁ ስሟት። የደረሰባት ሰው ነው የምታወራው።
ይሄ ለእናንተ እግዚአብሔር የሚሰጣችሁ መልእክት ነው። ስሟት፣ ይጠቅማችኋል። ማርያም የቤተሰቦችን ድክመት ወይም ጉድለት ማውራት ፈልጌ አይደለም እህቴዎቼ፣ እዚህ ጋር ትምህርት እንዲሆናችሁ ለእናንተ ነው የማወራው። በጣም ብዙ ነገር አየሁ። የሚገርም ነገር፣ በጣም መልካም ደግ አክስት አለች። እሷ ነች ያስታመመችኝ። 1 ዓመት ከምናምን መድኃኒቴን ወስጄ ሕክምናዬን እስክጨርስ ድረስ ለታክሲ ብር እየሰጠችኝ ምበላው ደብቃ ለራሴ ለብቼ በሽታዋ በደንብ እንድትበላ ብሎ ዶክተር ስላዘዛት ያን ሁሉ እያደረገች አክስቴ አስታመመችኝ፣ ዳንኩኝ፣ ተሻለኝ። ተመልሼ ወደ አረብ ሀገር መጣሁ። ወደ አረብ ሀገር ስመጣ ግን ምንድነው የሆንኩት? በጣም ጠንካራ ፍቅር የምትባለው ልጅ በቃ ያቺ ፍቅር የለችም። በቃ ሌላ ፍቅር ሆንኩኝ ሳሚ። በቃ ሌላ ጠንካራ ሴት፣ በቃ ያቺ ደካማዋ ፍቅር የለችም። በቃ ጠፋች። በቃ ነገ ምናምን በቃ ለራሷ ለሰው ሳይሆን ለራሷ የምትኖር ሴት ሁኜ ታገኘው ማለት ነው። የሚገርም ነገር አሁን አንተ ቅድም መስታወት ላይ ቆማችሁ ፊታችሁን እዩት፣ እኔ እችላለሁ፣ እኔ እንዲሆናለሁ በሉ ስትል ከታች ሚስቁም ይኖራሉ። ይሄን ነገር ግን እኔ እለው ነበር ሳሚ፣ የምር በጣም ነው የሚጠቅመው፣ በጣም ማለት ነው። እኔ ስራዬን ከጨረስኩ በኋላ ልክ ለምን ተኝቼ የምነሳባት ሰዓት 1 ሰዓት እንኳን ብትቀረኝ ሻወር ሳልወስድ ልብሴን ሳልቀይር አይደለም አልጋዬ አንሶላ ውስጥ መግባት ቀርቶ አልጋዬ ላይ መቀመጥ አልፈልግም ነበር። ያን የወጥ ሽታ ያን እንትን ሽታ ይዤ እዛ ጋር ማረፍ አልፈልግም ነበር። ሰላም እንዲሰማኝ እፈልጋለሁ፣ ነፃነት እንዲሰማኝ እፈልጋለሁ። በቃ የሆነ ዓለም ውስጥ እንዳለሁ እንዲሰማኝ እፈልጋለሁ። እና ያ ነገር ያው ተፈጥሮዬ ነው፣ ከበፊትም ጀምሮ የራሴ ተፈጥሮ ነው። ግን መስታወት ላይ ያልከው ነገር በጣም በጣም ለብዙ ሰዎች ይጠቅማል። የምሬን ነው የምነግርህ። እኔ በጣም ደግሞ ተናድጄ አናደውኝ ሰድበውኝ ውሻ አድርገውኝ ምናምን ሩጭ የሚሄደው መስታወት ላይ ነበር። እንዴ ፍቅር ለምን ትናደጃለሽ? አንቺ እኮ ጀግና ነሽ፣ ትችያለሽ፣ ትወጪዋለሽ። የመጣሽበት ዓላማ ለዚህ ነው። በቃ አንቺ ይህንን ተወጣሽው እኮ ነገ በነፃነት እኮ ይህን እየሰራሽ ሀገርሽ መኖር ትችያለሽ። በቃ የመጣሽበትን ዓላማ አትርሺ። በቃ ተወጪው። እንዴ ለምን በዚህ ነገር አንቺ ደካማ ነሽ እንዴ? ደካማ አይደለሽም። በቃ አይዞሽ በርቺ ብዬ ራሴን ከመስታወት ጋር አውርቼ ፊቴን ጣጥቤ ወደ ስራ ይመለሳለሁ። ይቀለኛል በጣም የሆነ ከላይ ላይ የተሸከሙት ነገር የቀለለኝ ነው የሚመስለኝ። ከሰው ከምታወራው ከመስታወት ላይ ቁመህ ከራስህ ጋር ብታወራ በጣም ይቀላል። ለአንድ ሰው ስትነግረው ይልቅ ሌላ ነገር እያለህ የባሰ ወድህን ነው የሚያቆስለው። የማይሆን ነገር አንተ አንድ ነገር ስትነግረው 3 ነገር ይነግርህና ነገር እንድትበላ ነው የሚያደርግህ። ከዛ በኋላ እንደዛ ካደረኩ ፍቅር አቋርጠሽና ትቀጥያለሽ። እንትን እኮ ነው መፍትሄው እጃችን ላይ ያለ መፍትሄውን እንዳናየው በሆነ ነገር ከልለውን እኮ ነው። ሰዎች ናቸው እኮ እኛ ስበን ጎትተን ሄደን አንኳክተን ያመጣናቸው ሰዎች እኮ ነው ይሄን ነገር እንዳናይ ያደረጉ። እነሱ ወይ እነሱ አይተው አልተቀየሩ ወይ እኛ እንዳናይ ያረ። አሁን ለምሳሌ እዚህ ውስጥ አለች አንድ እህቴ እዚሁ እኔ ጋር አለች። ሳውዲ ነው የምትኖረው። ይሄ የሆነች የትግራይ ተወላጅ ልጅ አለች። በጣም ነው ማከብራት፣ በጣም ነው መወዳት። እዚህ ውስጥ አለች። ከተወሰነ ቀን በፊት ማታ አልተኛም። ሌሊት ተኝቼ የሆነ ነገር ይሰማኛል፣ የሆነ ብዥ የሚልብኝ የሆነ ዳዊት እንኳን ስገልጥ አይኔ ሁሉ ብዥ ይቀባጥራል። በቃ ይደክመኛል፣ ድካም ይሰማኛል፣ ጭንቅ ይሰማኛል። በቃ ሰላም አጣለሁ። መጽሐፉን ከገለጥኩት በቃ እረፍት ነው ማጣው፣ ሰላም አጣለሁ። ስተኛ ደግሞ እንቅልፍ እምቢ አለኝ ምናምን አለች። ከዛስ አሁን ማድረግ ያለብሽን ብዬ ስቴፖችን ጠብቄ ነገርኳት። አሁን ሳምንት ይሆናታል። የሚገርም እንቅልፍ ተኝታ የሞተ ሰው ሆና ነው የምትነሳው። እኔ አዋቂ ነኝ አይደለም የማውቀውን ስለነገርኳት ነው እህቶች። እኔ አዋቂ ነኝ እያልኳቸው አይደለም። እኔ አዋቂ ነኝ ምሁር ነኝ እያልኩ አይደለም። እዚህ ላይ በደንብ እንድታሰምሩበት። ግን የማውቀውን መናገር ኃጢአት አይደለም። እኔ ለእህቶቼ ለወገኖቼ የማውቀውን ሼር ማድረግ ጋን በጠጠር ይደገፋል እንደሚባል ብረዳ አንዲት ልጅ ብረዳ ብጠቅም ምን ችግር አለ? ሰዎች ደርሶባቸው አፈር ድሜ በልተው ይቺ ልጅ እኮ አክስቷ ባትኖር እኮ ዛሬ እኮ አስከሬኗ እዚህ ምድር ላይ የለም ነበር፣ ሞታ ነበር። ግን መቼም እግዚአብሔር አንዳንዴ ሳይደግ ሳይጣላ አንድ ሰው ለአበል አንድ ሰው ያስቀምጣል። አንድ ሰው እነዛ አብረዋ ሲበሉ ሲጠጡ ሲዘርፏት ሲበሏት ሲያስታሽቃብጡላት የነበሩት በዙሪያዋ ጠፍተው የታክሲ እንኳን አጣ ተመላልሳ 1 ዓመት ታክማ ታማት ድና ነው አሁን መጣ ድንጋይ የሆነች። አሁን ማንም አትሰማ ማንንም። አያችሁ
እናንተ ሳይደርስባችሁ እኮ መንቃት ትችላላችሁ። መዝሙረ ዳዊት በመጽሐፉ እንኳን እምቢ ካላችሁ ቴክኖሎጂው መጥቷል። ዩቲዩብ ላይ አለ ሙሉ በትረካ መልክ መዝሙረ ዳዊት አለ። እሱ መስማት ትችላላችሁ። በጣም ህይወት ምርር ሲላችሁ እኔ የሚገርመኝ ነገር ለራሳችሁ እኮ ውድ ነገር አትወዱም አይደል? እስቲ ውድ የሆነ ቸኮሌት ግዙና